ብርሃኔ ለዴብ ደውላለታለች። ዴብም እንግዲህ ያናግሯታል። አሁንም አደይ ምንም እንደሆነ ከብርሃኔ እና ከዴብ ጋር ያላቸውን ግንኙነት አላወቀችም። እስካሁን ድረስ እንግዲህ ብርሃኔ ዴብን እንደምትወደው ነው። እናትም ይህ ጉዳይ ይቅርብሽ፣ በጭራሽማ እንደዛ መሆን የለብሽም። ምክንያቱም ይህ ሁለት አይኖችን እኔ ለአንድ ወንድ ሰጥቼማ እንደዚህ እኔ ባዶ እጄን አልቀርም፣ ጎዳና ላይ ራሱ አልቀርም። ስለዚህ ምንድነው ማድረግ ያለብሽ አንቺ ሁለቶችንም እንዳታገቡ ታደርጋለሁ ብላ ነው እንግዲህ ያሰበችው እናት በዚህ ጉዳይ በጣም ከባድ ውሳኔ ነው የወሰነችው። ምክንያቱም ሁለት ሴት እንግዲህ ያው አይወድም አንድ ሰው በሚለው ነው እንግዲህ ጥሩ ሀሳብ ነው፣ ወይም ደግሞ ለእኔ ይመቸኛል ብላ ያሰበችውን ነገር ነው እንደዛደረገችው። በሌላ በኩል ደግሞ ሊሊ አሁንም ቢሆን እንግዲህ ዶክተሩ ኤላ መስሏት ኤላ እያለችበት ነው። ዶክተር ደግሞ ይህ ጉዳይ በጣም እየረበረው ይገኛል። ምክንያቱም ከአደይ ጋር ያለውን ቀረቤታ በጣም ርቀት እንዲኖረው አድርጋለች። ምክንያቱም አደይን ሊያገኝ ሲል ኤላ እያለች እንግዲህ እየሄደች በጣም ልጠፍ ማለቷን ስላልተወች ዶክተር በዚህ ጉዳይ ትንሽ ተበሳጭቷል። እንደገና ደግሞ የወንድሟንና የቤዛን ተንኮላቋል ማለት ነው። መኪና ውስጥ ራሱ የገጫት አስመስላ እንደወደቀችበት እሱን ለመቅረብ እንደሞከረች ብቻ የተለያዩ ነገሮች በግልጽ ገብተውት ነበረ። ከመጀመሪያውም ተንኮለኛ እንደሆነች እና ሆን ብላ እንዳሰበችው ይህንን ወጥመድ አውቋል። ግን እሱ ምን ሲጠብቅ እንደነበር አይታወቅም። ከረፈደ በኋላ ነው የነቃው። ይሁን እንጂ በግሉ ለፖሊስ አመልክቶ ለማሳሰር እየሞከረ ነው ያለ። ይህ በጣም ጥሩና ጥሩ ለውጥ ነው። ግን ደግሞ እና አጅሬት ቀድሞ ሰምተው አመልጠዋል ማለት ነው። በቅጽበት ነው እንግዲህ ያመለጡት። ወዲያውኑ ለዶክተር ወይም ደግሞ ለፖሊሱ ደውሎ እናመጣና ያዝልኝ ሲለው እነሱ ይሰማሉ ተደብቀው እና ከዛ ሆስፒታል በደንብ ያመልጣሉ። ካመለጡ በኋላ እንግዲህ ምንድን ነው ያደረጉት? ከዛ ገጀራው ከሚባል ሰው ጋር ሄደው ነው የተደበቁት። ቤዛ ቀበጧ ደግሞ እንግዲህ ይሄ ነው እንደ ቤት እዚህ ጋር የምንደበቀው? እዚህማ መሆን የለብንም፣ ገንዘባችን ያስፈልገናል። ስለዚህ ይህ ልጅ ገንዘቡን አምጣውና ለተወሰነ መንቀሳቀሻ እንዲያስፈልገን እናድርግ በማለት ይኸው ተገምዳለች። የጀራው ደግሞ ምግብ አምጥቶላቸዋል። የመጣላቸው ምግብ በጣም ትራፊ ነበር። ትራፊ ምግብ ስለሆነ እንዲህ ይህንማ በጭራሽ ልንበላ አንችልም ብላ ነው ያሰበችው ቤዛ እንግዲህ በጣም መቀበጥ። ከዛ ይህንን ራሱ እኔ ስለሆንኩ ነው ያመጣሁልሽ ይላል። እንግዲህ ገጀራው ሴት ልጅን አይወድም። እንግዲህ የሚጠላበት አንድ ሰው የራሱ የሆነ ምክንያት አለው ብዬ አስባለሁ። ሰው እናቱና በጨካ የሆነበት ደብድበው ወይም ደግሞ በልጅነቱ ብቻ በጣም መርዛማ ነገር ደርሶበት ሊሆን ይችላል እንጂ ዝም ብሎ አንድ ሰው ከመሬት ተነስቶ አይጠላም፣ ሴትም ማለት ነው። እንግዲህ የቤዛ ወንድም ደግሞ ቤዛን በጣም ነው የሚወዳት። ይህ የተመታ እንዴት ነው ትራፊ የሚያመጣላት ለውድ እህቴ በማለት ያው በጣም ይጮሃል። ቤዛ ደግሞ ችግር የለውም ወንድሜ ና እንብላ በጣም እርሞኛል ትልና ያው ይበላሉ ማለት ነው። ያው እናታቸውን በጣም ይወዳሉ። በተለይ ደግሞ ወንድሟ እናታችን ራሱ የሞተችው በአንተ ምክንያት ነው፣ ስለዚህ ይህንን ቤታችን ራሱ ያጠነው በአንተ ምክንያት ነው፣ መመለስ አለብን ብላ ነው የምታስበው። የቤታቸውን ወይም ደግሞ የእናታቸውን ቤት የትኛው እንደሆነ አይታወቅም። ምናልባት ከፍቅር ጋር ያላት ጠብ ወይም ደግሞ እንደው የሁሉ ችግር ያ ቤት የነ ቤዛ መጀመሪያ ሆኖ ይሆን እንዴት? አሁን የነበሩበት ቤት የነ ቤዛ ሆኖ ከዛ የቤዛ እናት ደግሞ ስትሞት እነ ፍቅር ገብተውበት ሊሆን ይችላል እኮ አይታወቅም። በዚህም ሊሆን ይችላል ወጥመድ የሆነችው እና አሁንም ማምለጫ መንገዳቸውን እየፈለጉ ነው። መቼም ያመልጣሉ። ሁል ጊዜ ማምለጫ አያጡም እነ ቤዛ ማለት ነው። እንግዲህ ባቡሬም ደብሮታል። ሊሊ እንዳለ በቃ በጣም ታስፈራኛለህ፣ ታስጠላኛለህ ስትለው እየከፋው ነው ያለ። እሱ ደግሞ ከዶክተሩ ጋር ሲያየት በጣም እየቀና እየተረበሸ ነው። ማንም ሊረዳው አልቻለም። እንግዲህ ዴብና ባቡሬ ያሉበት ስሜት አሁን ላይ አንድ ነው። አደይም ብትሆን በቃ ሊሊ ነው የምትለው። ለዴብ ምንም አይነት ጊዜ እየሰጠችው አይደለም። ዴብ በጣም እየተነጫነጨ ነው ያለው። ምክንያቱም እያወራችው አይደለም፣ እያናገረችው አይደለም። በቃ ሊሊ ነው በቃ ስራዋ። እውነት ነው። ፍቅር ደግሞ ይህንን አጋጣሚ ተጠቅማ በቃ ዴብን ተይልኝ፣ ለእኔ አንቺ አትወጂውም፣ ሲጀመር ቤተሰባችሁ ራሱ አልፈቀደም፣ ማንም ሰው ራሱ በትዳራችሁ ደስተኛና ስኬታማ አይደለም። ስለዚህ ተይኝና አንቺም ሌላ አባትሽ የመጣልሽን ባላግቢ፣ ዴብንም እኔ ላስደስተው እያለ ነው። ዴብ እንግዲህ ወደ ውጭ ሀገር የመሄድ ሀሳብ አለው። ምክንያቱም እስከዛሬ ድረስ ራሱ የተቀመጠው ለአደይ ሲል ነው። አደይ ደግሞ ምንም እየወሰነች አይደለም በራሷ። ትወደዋለች፣ እወዳለሁ ትላለች፣ ግን ደግሞ ትክክለኛ ውሳኔ አላሳየችውም እስካሁን ድረስ። ያለ እናትና አባት ፍቃድ ማግባት የምትችል አይመስለኝም። በእርግጠኝነት አታገቡም። ዴብ ደግሞ በቃ ተመለስ ተብሏል። እንደገና ደግሞ የእሱ እናት ራሱ ደስተኛ አይደለችም በአደይ፣ እንዲያገባ አይፈልጉም አደይን። ስለዚህ ሁለታቸውም ቤተሰቦቻቸው ጠመዋል። ያለው አማራጭ አሁን በራሱ አግብቶ
ይዟት ወደ አሜሪካ መሄድ ወይም ደግሞ ከዚያው መቀመጥ ነው። ያለዛ ደግሞ ዴቭ ከዚህ ብቻውን መቀመጥ የሚችልበት ምንም አይነት ምክንያት የለም። ምክንያቱም አሁንም የተቀመጠው ለሷ ብሎ ነው። ፍቅር ደግሞ ይህንን አጋጣሚ አሁን ተጠቅማ ከዶክተሩ ጋር ልትተባበር ነው። ፍቅር አሁን ላይ ዶክተሩ ለአደይ ስሜት እንዳለው ገብቷታል። እንግዲህ ሁለቶች በአንድ ሊሆኑ ይችላሉ፣ ሁለቶች በአንድ ሊለያዩቸው ይችላሉ። ዶክተሩ አደይን ስለሚፈልጋት የራሱ ለማድረግ የራሱን መንገድ ያዘጋጃል። ፍቅር ደግሞ ዴቭን የራሷ ለማድረግ የራሷን መንገድ ተጠቅማ በእርግጠኝነት አሁን የሚሳካላቸው ይመስላል። እንግዲህ ዶክተር የምናወራው ነገር አለ ብላ ብትጠይቀውም ዶክተር ግን አሁን ስራ አለኝ በኋላ ብሎ ነው የሄደው ማለት ነው። እና ብርቄ ብሎ ነው እንግዲህ የጠራት ሊሊ ያወጣችላት ስም ነው። እና ያለ ስሜ እንዴት ነው ስም ያወጡልኝ? በቃ ሳልፈልግ እኮ አስቀየሩኝ ስሜን እያለች ነበረ ብርቄ እያላት ነው አሁን ላይ ብቻ እንግዲህ ፍቅር እየተለወጠች ይመስላል። እንደገና ደግሞ ሊሊ በመስኮት ራሱ ልትወድቅ ስትል አድናታለች። በእርግጥ አሁን ሊሊ እንደዛ በመስኮት ስትዘል ማለት ነው ገፍተራ መጣል ትጥል ነበረ። ምክንያቱም አትወዳትም፣ ትጥላታለች። ግን እሷ አዳነቻት ማለት ነው። ይህ ራሱ በጣም ጥሩ ነገር ነው፣ ደግነቷን ያሳያል። ይሁን እንጂ አደይና ዴም ቁጭ ብለው እያወሩ ነው። እንግዲህ ስለ እናቷ ጠይቃታለች። ብርሃኔም ደህና ነን ብላለች ማለት ነው። እንግዲህ ያው ሊሊ ለማስታወስ እየሞከረች ነው። ሮማን ናት እንግዲህ እንድታስታውስ ያደረገቻት። ስልኳን ሰጠቻት፣ ልብሷን እንዳለ ምናምን አሁን ላይ በቃ እንደዚህ ቀበጥ እንዳልነበረች እና እንደዚህ አይነት ልብስ እንደምንለብስ ሁሉ ነገረቻት። ከዛ ጋደም ብላ ያው ተኛሽ እንዴ ምናምን እያለች ስለ ራሷ ስታወራላት በአይምሮዋ እና አደይ ትመጣባታለች። ከዛ ባቡሬ ይመጣባታል። ትክነቱ ኤላ አልመጣባትም። ኤላ ቢመጣማ ማን ነው ብላ እንግዲህ እሪ ማለቷ አይቀርም ነበረ። ያው ጨዋለሁ የምትለው ነገር በስቷል። የጮችም ያለችው በእርግጥ አሁን እየጮች አይደለም አይባልም፣ ብትቀንሰው ጥሩ ነበር። ይሁን እንጂ እንግዲህ ባቡሬን ስታየው በጣም ነው የደነገጠችው። በቃ አይምሯ ዞረባት። ምንድን ነው ይሄ ሁሉ ነገር አለች። በቃ ተረጋጊ ትላታለች ማለት ነው። ሮማንም ለማረጋጋት ሞከረች። በዚህ ቅጽበት ነበረ እንግዲህ እየሮጠች የመጣችው ማለት ነው። እትዬ ምን ሆንሽ ሊሊ ምናምን ስትላት አይ ያለው በቃ ምናምን ያለቻት። ከዛ እሺ በቃ ይዞሽ በማለት እንግዲህ ዝም ብላለች ማለት ነው። ይሁን እንጂ እናጅሪትም ወጥመዳቸውን ለማዘጋጀት ያ የቤዛ ወንድምን ዶክተሩ አገኝቶት የት ናት እህትህ ሲለው አላቅም ነው ያለው። ስለዚህ በአስቸኳይ እፈልጋታለሁ ይለዋል። ግን ያውቅ ነበር፣ ሸምጧታል። አሳልፎ መስጠት አይፈልግም እህቱን ስለሚወዳት። በእርግጥ ፍቅር ባትኖር እንግዲህ ታስሮ ነበረ። ከፍቅር ጋር መሆኑ ዶክተሩ ጋር አንቺ ምን ሆነሽ ብሎ ወይም ደግሞ የነሱ ተባባሪ ነሽ ሲላት እኔ አይደለሁም ምንድን ነው የምታወሩ ነው ያለችው። ከዛ ፍቅር ደግሞ ተከራከረችለት። ምን አድርገህ ነው? በቃ እኔ ሁሌ አንተ ጋር መሮጥ አልፈልግም። በአሁኑ ደግሞ ምንድን ነው ያጠፋው ብላ ለመከራከር ሞክራለች። አጅሬ ግን እኔ ምንም አላረኩም ብሎ ዳኒ ሸመጣታል። ይሁን እንጂ ዳኒ እንግዲህ ያበገራትም ይመስላል። ቤዛው እሷ ልጅ ባቀርባት ይሻል ነበረ፣ በጣም አደገኛ ናት፣ ከምታስበው በላይ ክፉ ናት እና ወጥመድ ውስጥ እንዳገባ እያለችው ነው። እሱም እሺ ብሏል። እንግዲህ እኔ ያለው እዚያው ፍቅር ምናምን አትበልብኝ እያለችው ነው። ቤዛ እና እሱ ግን ይዋደዳሉ። ቤዛ እንግዲህ በዚህ ዓለም ላይ አንድ የምትወደው ሰው አለ ማለት ነው። ሁሉንም ብትጠላም ግን ወንድሟን በጣም ነው የምትወደው። ስሟ ልትነቀሰው ነው እንዲህ ስትለውም ነበረ እሱ። አዎ ካስፈለገ እነቀሳታለሁ፣ ስትቆጣ በጣም አሪፍ ነው፣ ደስ ትላለች ነው ብሏታል። ማስታወስ ከጀመረች በጣም አሪፍ ይሆናል። ህመሟ ምን እንደሆነ ደግሞ ካወቀችው ይሰማታል ማለት ነው። ብቻ እንግዲህ ሊከሰት ይችላል አደይ ሾው ላይ። እንግዲህ የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ። ዴቭ እንግዲህ ወደ ውጭ ሀገር ከሄደ አደይ ለዶክተሩ ትሆናለች።